ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ወደ ቻናሌ እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ማለት ነው፣ ላይክ ማርጉልኝ። በተለይ ደግሞ ይሄንን ቪዲዮ ሼር አርጉልኝ መልእክት ነው ማስተላልፈው ማለት ነው። ዛሬ እኔ የምለው አዶናይና ጃኒ ታስረዋል ሰማሁ እና ያው እንደምናየው ሶሻል ሚዲያ ላይ እየተዘዋወረ ነው ያለው ማለት ነው። ቆይ ምን ስላደረጉ ነው የታሰሩት? አሁን አዶናይ የታሰረበት ምክንያት እኔ ግራ ገባኝ። ምክንያቱም እንዴ ሰግጥ ፈምስ አሁን ነው እንዴ ያለው? ስታንጨበጭቡ አልነበራችሁም እንዴ ሁላችሁም ማለት ነው እንዴ? እንደዚህ ቆይ ምን ማለት ነው? ወይስ ሌላ ማናቀው ነገር አለና ነው? ግልጽ አርጉልን። እንዴት ነው የሚታሰረው? አሁን በሰዎች እንደዚህ በአዋርድ ላይ የነበሩት የሆነ ጋጠወጥ አለባበስ የለበሱ ምናምን ተይዘዋል ሰምተናል። እሺ እነሱስ በቃ ከባህል ያፈነገጠ ስለሆነ ያፈነገጠ ብቻም አይደለም፣ ይሄ ውርዴት ነው። እንደ ሀገር ራሱ ውርዴት ነው። ይሄ ራቆት ነው የመጡት ማለት ነውና እሺ ለሱ እንበል። ያኔ ደግሞ ጃኒና አዶናይ ለብሰውት የመጡ ልብስ ደግሞ ኖርማሊ ልብስ ነው እና በምን ተያይዘው ነው ይሄን እንዴት ነው አንድ ላይ እንደዚህ ሊታሰሩ የሚችሉት ማለት ነው እንዴ? ምን ነው ማለት ተቀባይነት ስላገኘ ነው? ተቀባይነት ስላገኘ ሊሆን ይችላል እንደዚህ ነው። ወይም ደግሞ እሱ ወጥቶ መድረክ ላይ ማርያም ስላለም ሊሆን ይችላል። እና ግልጽ አድርጉልን፣ እኛን ራሱ ማወቅ እንፈልጋለን። እንዴት ለምን እንደታሰረ ማለት ነው እንዴ? ኢትዮጵያ ውስጥ ሰው መቀየር የለበትም እንዴ? ሰው ማደግ የለበትም እንዴ? ለምንድን ነው እንደዚህ? አሁን ምን አደረገ ይሄ ልጅ? ምን አደረገ እንዴ? የተጎዱትን ሰዎች እያገዘ ነው። እንዲሁም እሱ በጣም ልጅ እኮ ነው፣ ወጣት ልጅ እኮ ነው። ሌላ ነገር ነበረ ማሰብ የሚችለው፣ ግን እሱ እንደ ትልቅ እያሰበ ያገኘውን ነገር ሰዎችን እያካፈለ ነው ያለው። የተጎዱትን እየደገፈ ሞራል እንዲኖራቸው፣ ወጣቶችን ሞራል እንዲኖራቸው እያደረገ ነው ያለው። ስለዚህ በምንድን ነው የምታሰረው እንዴ? ያ ሁሉ ፍቅር እንዳልሰጣችሁ፣ ያ ሁሉ እንዳላንጨበጨባችሁ አሁን እሱ ላይ ጠቋሚ የምትሆኑት እንዴ? አይደብርም እንዴ? እንደ ሀገር ራሱ እኮ በጣም ያሳፍራል እንዴ! መከላከያ ወጥቶ ራሱ እንደዚህ ሲያሞግሰው ምን ሲለው ሲዘፈንለት አልነበረም እንዴ? ለምንድን ነው በአንዴ በቃ እንዴ እንደዚህ በቃ በህዝቡ ላይ ተቀባይነት ስላገኘ ፍርሃት ነው? ምናልባት መንግስት ይሆናል ብላችሁ ፈርታችሁ እንዳይሆን። ልጁ እሱ ላይ እንትን የለውም። በቃ ወጣቱ ከመሸማቀቅና ከፍርሃት ከይሉኝታ እንዲወጣ ነው እንትን ያለው እንጂ እሱ ሌላ ሀሳብ ኑሮትም አይደለም። እና ወዳልሆነ ነገር እንትን አትበሉት እንዴ። ልጁ ኢትዮጵያዊ ነው፣ ምንም አይነት ንክኪ የለውም እንደምታውቁት ማለት ነው። ሁላችን የምናውቀው ነው። ሁሉም ህይወቱ ውጭ ላይ ነው፣ ሶሻል ሚዲያ ላይ ሁሉም ነው። በቃ ያኔ ባህሪው ምናምን ማለት ነው ግልጽ አድርጎ ነው የወጣው ልጁ እንዴ። ስንት በድብቅ ስንት ወንጀል ይሰራ የለ እንዴ ኢትዮጵያ ውስጥ? ምን ነው እሱ ወጥቶ እኮ ምንድን ነው ያለው? በኮንፊደንስ ውጡ፣ ለስራችሁ በቃ ሞራል አድርጉ ምናምን እንደዚህ ነው ያለው። እሱ ምንም አላደረገም። ለምንድን ነው የሚታሰረው? ወንጀል እንደሰራ ሰው እንዴ። ትላንት አጅባችሁት እንዳልሄዳችሁ ዛሬ የምታስሩበት ምክንያት ምንም ነገር ሊኖር አይችልም። እንደ ትልቅ ሆኖ እንደ ልጅ የሆነ ሰዎችን እያገዘ እንዴት ነው መታሰር የሚችለው? ኦኬ የሆነ የሚጠቀመው ፊዚካል ላይመቻችሁ ይችላል፣ ግን አስተካክል ነው ማለት ያለባችሁ እንጂ የሆነ ጥፋት እንደሰራ ሰው እስር ቤት መግባት አይችልም እንዴ። ለምንድን ነው እንደዛ የሚሆነው? ባህል የሚበክል ምናምን ምን አይነት ስራ ሰርቶ ነው ባህል የሚበክል ማህበረሰብ የሚበክል ወጣት ምናምን? ወጣት ስላነቃ ነው? ምናልባት ሊነቃ አልተፈለገም ነው ወጣቱ እንዴ? እንደዚህ አርጉ ምን አርጉ እኮ አላለም። ለዓላማችሁ ጽኑ፣ በይሉኝታ ወደ ኋላ አትቅሩ። ሀገርም ምክንያቱም ወጣቱ ከሰራ ወጣቱ ድፍረት ካለው ለሆነ ነገር እንደ ሀገርም ራሱ ታድጋለች ማለት ነው። ወጣት ሲሰራ አይደለ እንዴ? አሁን በእኛ ባህል ምናምን እየተባለ ብዙ ኋላ ቀሮች እንትን አለ። እሱን ለመቅረፍ ነው እንጂ እሱ እኔ ጥፋት አድርገዋል ብዬ አላስብም። ለምንድን ነው በዚህ ያክል እንዴ ልጁ ያልታሰበ? እንዲያውም በዘረኝነት ምንም ነገር የለውም፣ እንደዚህ አይነት ነገር አያስብም ልጁ።
ግልጽና ግልጽ ነው። በቃ የሰው ወዳጅነት አለው። በጣም ተወዳጅ ነው ሲጀመር እና በህዝብ ተወዳጅነት ስላገኘ የሆነ የምቀኝነት ነገር እየመሰለን ነው ያለውና ፍትህ እንፈልጋለን። ፍትህ እንዴ መለቀቅ አለበት። የምር አይነፋም እንደዚህ አይነት ነገሮች እንዴ። ሰግጥ ማለት እኮ በድድብና ብቻ ነው የወሰዳችሁት አንዳንዶቻችሁ ማለት ነው። እኔ ሰግጥን በድድብና አይደለም የወሰድኩት እንዴ። መንቃት ነው፣ ንቃ ማለት ነው። በቃ ሰግጥ ማለት እኮ ለዓላማ ቁም፣ ኮንፊደንስ ይኑርህ ማለት ነው። በቃ ኮንፊደንስ ለስራ የሆነ ነገር ለመስራት ድፍረት መኖር አለብክ ማለት ነው። በይሉኝታ ታስረክ እንትን ለማለት ኦ ማይ ጋድ በጣም ነው የሚያሳዝነው እግዚአብሔርን። ዛሬ ቪዲዮዎች እንዲሁም በዚህ ያክል ቪዲዮዎችን አይቼው አላውቅም። ዛሬ ግን አይቼው እንዲሁም እንባይን ከጨረስኩ በኋላ ነው ሪከርድ እያደረኩ ያለሁት ማለት ነው፣ ቪዲዮ እየሰራሁ ያለሁት። እንዴ በጣም ነው የሚያሳዝነው። ልጁ ቅን ልጅ ነው፣ ምንም አይነት እንትን የለውም። እና በዚህ ልክ ግልጽ ሆኖ ሚዲያ ላይ ስለወጣ ሶሻል ሚዲያ ላይ ስለወጣ ለምንድን ነው እንደዚህ መሆን የሚቻለው እንዴ? ስንት ነገር ይሰራ የለ እንዴ? ስንት ነገር ይደረግ የለ እንዴ? እኛው ሶሻል ሚዲያ እየተከታተልን አይደለም የምንውለው? ስለዚህ ስንት ወንጀሎችን እያጋለጡ ያሉ ዩቲዩብ ላይ ምናምን የምናያቸው አለ። ስንት አይነት ነገር እየተሰራ እንዴት ነው አዶናይ ወጥቶ ህዝብ ንቃ ወይም ደግሞ ወጣት ንቃ፣ ለስራ እንደዚህ ለምትፈልገው ነገር ጠንካራ መሆን አለብህ ምናምን በይሉኝታ ታስራ ከንትና ትቅር ምናምን የሚለውን ነው እሱ ያቀረበው ማለት ነው። እና በጣም ሼም ነው እግዚአብሔርን፣ በጣም ነው የሚያሳፍረው። ልጅ በጣም አሳዝኖኛል። እና ጃኒም ደግሞ ምንም አላረገችም። እኔ ግራ ገባኝ። ያው አንድ ላይ ስለሚጨፍሩ ምናምን ይሄ ከዘረኝነት ጋር የተያዘ ካልሆነ ማለት ነው እግዚአብሔርን ጥላቻ በትውልዱ ላይ ጥላቻ የተያዘ ካልሆነ አሁን እሱ ትግራዋይ ስለሆነ በዛ ተያይዞ ካልሆነ እንዲታሰር ያደረጋችሁት አዶናይ ምንም አይነት ስህተት የለውም። ምንም አይነት ማለት ነው። ቢያንስ እንኳን ህዝቡ ባይፈልገው ይሄ ሰግጥ የሚለውን ቃል እንኳን ባይፈልገው ራሱ ተናግሮ ነበረ፣ እንዲቆም ብሎ እኮ ተናግሮ ነበረ። እና በጣም ይደብራል። ጃኒና አዶናይ መፋታት አለባቸው። በቃ ሁላችንም ድምጽ መሆን አለብን ማለት ነው። እና በጣም ያዘንኩት እግዚአብሔርን፣ በጣም ያዘንኩት በቃ TikTok Creative Award. Yamachino Washinabi. Here we go, my brother. Let's go. This is your day, my brother. Guys, and wait, Adonai in the building. DJ Tabu, are you ready to drop out that shit, my man? Shout out to my brother Napi himself in the building tonight. Adonai Napi in the building. Once again, my brother, congratulations, Adonai. What a silence. Here we go, my G. Drop out that shit, DJ Tabu. Drop it, drop it, drop it. በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው።
ከራሴ በላይ ከራሴ አልፎ ሰዎችም ላይ እያየሁት ነው። እግዚአብሔር መንገዴ ላይ እያየሁት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦልሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ብትሆንስ፣ እንደዛ ብትሆንስ። ይህ ሁሉ ያመቻቸልኝ እግዚአብሔር ራሱ ይዞ እጄን ይዞ ወደ ዓላማዬ እንደሚያደርሰኝ እርግጠኛ ነኝ። ሰይጣን ድሮን የለውም፣ ስናይፐር የለውም። የሰይጣን ትልቁ መሳሪያ ፍርሃት ነው። ፍርሃት ደግሞ ክሪፕል ያደርጋል። 2 ሜትር ቁመት ይዘህ ግን ሽባ ነህ፣ አትሄድ። ብዙ ገንዘብ አለህ፣ አትጀምር። አገር የሚቀይር ትልቅ ኤነርጂ ያለ አንተ ውስጥ አትሞክርም። ፍርሃት መጥቶ እንዳትሞክር ይላል። ፍርሃትን መዋጋት ያስፈልጋል። ፍርሃትን የምንዋጋበት የመጀመሪያው መንገድ በቃል ነው። መዝሙረ ዳዊት ምዕራፍ 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል? ይሄንን ወርድ ነው አንተ ስግጥ ፍምስ ውስጥ ያስተማርከው። እንደዚህ ሰዎች ደፍሮ እንዲወጡ ነገር አዶናይ ነው ምን ብሎ ተናገረ? እግዚአብሔርን መቼም ቢሆን አለ እግዚአብሔርን መቼም ቢሆን ከዚህ ከምላሴ አለየው ማለት ነው። ምን አይነት እድለኛ መንፈስ ነው ተሰጠኝ። አዶናይ ማለት ጌታ እግዚአብሔር ማለት ነው። አንዳንድ ጊዜ ስምና ግብር ይመሳሰላል። አዶናይ የሚለው ስም ራሱ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። አንዳንድ ጊዜ በእግዚአብሔር ስም ስንጠራ ሚዛን የምንደፋ ሰዎች እንሆናለን። ወጣቱን እግዚአብሔርን ካላወቀው ውርደት ነው። ከምን ያለየው ነው ያለው? ብዙ መምህራን አስተምረዋችሁ ያልተማራችሁ የእግዚአብሔርን አዳኝነት የሚመሰክሩ አንደበቶች የተባረኩ ናቸው። እግዚአብሔርና ምን ያደርግ ጋይስ እምነት ሕይወታችን ይቀይረዋል። ሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት እመሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል።